ሰላም ጤና ይስጥልኝ። የኢትዮ ሞኒተር ተከታታዮች የዕለቱ ዜናዎች ይዘንላችሁ ቀርበናል። በቅድሚያ አርዕስተ ዜና። ኢራን የኒውክሌር ኃይል መገንባቷ የሚያሳይ መረጃ እንደሌለ የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ አስታወቀ። ፕሬዝዳንት ትራምፕ የኢራን ኒውክሌር ጣቢያ ለመምታት የተዘጋጀውን ወታደራዊ እቅድ ማጽደቃቸው ተገለጸ። ጤና ባለሙያዎች ማህበር መታገዱ ተገለጸ። የሰራተኞች መነሻ የደመወዝ ወለል 8384 ብር እንዲሆን ተጠየቀ። መንግስት መነሻ ወለል ከ1200 እስከ 2000 ብር በሚል ረቂቅ አዋጅ አቅርበዋል። ከፍተኛ ግብር የሚጣልባቸው ሰራተኞች ደመወዝ ከ150 ሺህ ብር ጀምሮ እንዲሆን አሳስበዋል። ወርሃዊ ደመወዛቸው እስከ 8384 ብር የሆነው ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰመኮ ለመንግስት ጥያቄ ማቅረቡን ገለጸ። የኢሰመኮ ፕሬዝዳንት አቶ ካሳሁን ፎሎ ለሪፖርተር እንደገለጹት ወርሃዊ ደመወዛቸው እስከ 8384 ብር የሆነው ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግስት ጥያቄ አቅርበዋል። የገንዘብ ሚኒስቴር ላለፉት 9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅ 979/2008ን ለማሻሻል ጉዳዩን ይመለከታቸዋል ከተባሉ ባለድርሻዎች ጋር ውይይት በማድረግ ላይ ይገኛል። በዚህ ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ተደንግጓል። ኢሰመኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ አስታውቋል። በማንኛውም ቀጣሪ ተቋማትን የሚሰሩ ሰራተኞች በወር ከ8384 እስከ 22974 ብር የሚከፈላቸው ሰራተኞች 10 በመቶ ግብር እንዲጣልባቸው ኢሰመኮ መጠየቁን ገልጿል። አሁን በስራ ላይ ባለው ሰራተኞች የገቢ ግብር አዋጅ እስከ 600 ብር ከግብር ነፃ ሲሆን ከ10900 ብር በላይ ደግሞ 35 በመቶ ግብር ይከፍላሉ። የተባበሩት መንግስታት ድርጅት እስራኤልና ኢራን በአፋጣኝ የተኩስ አቁም ስምምነት ላይ እንዲደርሱ አሳሰበ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ቃል አቀባይ ስቴፈን ዱጃሪክ በሰጡት መግለጫ የኢራንና የእስራኤል ግጭት እንዳይባባስ አስጠንቅቋል። ሁለቱም ሀገሮች አሁን እያካሄዱት ያሉት ጥቃቶች አቁሞ በዲፕሎማሲያዊ መንገድ ድርድር እንዲያደርጉ አሳስበዋል። እንዲሁም ማንኛውም ሀገር ከተጨማሪ ወታደራዊ ጣልቃ ገብነት እንዲቆጠብ አስጠንቅቋል። እየተባባሰ እየመጣ ያለውን የኢራንና እስራኤል ግጭት ሌሎች ሀገሮች እንዳይገቡበት ተሰግቷል። ሁኔታው ሌሎች ሀገሮች የሚገቡበት እድል ከተፈጠረ ግጭቱ ዓለም አቀፋዊ ይሆናል እየተባለ ነው። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኢራን የኒውክሌር ጣቢያ የላትም አለ። የኤጀንሲው ኃላፊ ከአልጀዚራ ባደረጉት ቆይታ ኢራን የኒውክሌር ጦር መሳሪያ እየገነባች እንደሆነች የሚያሳይ ምንም አይነት ማስረጃ የለም ብሏል። በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር እስራኤል የኢራንን የኒውክሌር ጣቢያዎችን በቦምብ ስትደበድብ ከኒውክሌር ደረጃዎችና ከዓለም አቀፍ ስርዓት ታማኝነት ጋር የተያያዙ ጥያቄዎች እየጨመሩ መጥቷል። ኢራን የአቶሚክ ኢነርጂ ድርጅትን በአላዊነትና በተባባሪነት ስትከስ እስራኤል ያልታወቀ የኒውክሌር ኃይል ስትገነባ ከስምምነት ግዴታዎች ውጭ ሆና ቆይታለች የሚላሉ። የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ለሚነሱ ውንጀላዎች ምላሽ ሰጥቷል። የኒውክሌር ጦር መሳሪያ ውድድር ስጋትን ለመፍታትና ዲፕሎማሲ ካልተሳካ ውጤቱን የከፋ እንደሚሆን አስጠንቅቋል። ኢራን እንደገነባችም ለመገንባት በሂደት መሆኗም ምንም ማረጋገጫ እንደሌለ ዋና ዳይሬክተሩ አረጋግጧል። እስራኤልና አሜሪካ ግን ኢራን ኒውክሌር አላት በሚል ሊያጠፏት ተነስቷል የሚሉ ብዙዎች ናቸው። የተባበሩት መንግስታት ድርጅት አጣሪ ቡድን የሱዳን ግጭት እየተባባሰ መምጣቱን የሰብአዊ እርዳታ እንደ ጦር መሳሪያ ተግባር ላይ መዋሉን አስታውቋል። በሱዳን ያለው ቀውስ ከባድ የሰብአዊ እርዳታ እንቅፋት ሆኗል ሲል የተባበሩት መንግስታት ድርጅት አስታውቋል። በሱዳን የተባበሩት መንግስታት ገለልተኛ ዓለም አቀፍ እውነታን አፈላላጊ ቡድን እንዳስታወቀው በሀገሪቱ የእርስ በርስ ጦርነት ውስጥ ያሉት ሁለቱም ወገኖች በሰላማዊ ሰዎች ላይ አስከፊ በደሎችን እያስከተሉ ነው። ሰብአዊ እርዳታ ወደ ተጎዱ ዜጎች እንዳይደርስ በመከልከልና ሰዎች በሚኖሩባቸው አካባቢዎች ከባድ መሳሪያዎችን መጠቀማቸው ከሷል።
ግልጽ እንሆን፣ በሱዳን ያለው ግጭት ገና አልተጠናቀቀም ሲሉም የእውነታ ፍለጋ ተልእኮ ሊቀመንበር መሐመድ ቻንዲ ኦትማን የቅርብ ጊዜ ግኝቶችን በጄኔቫ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት አቅርበዋል። በሰዎች ላይ የሚደርስ ስቃይ እየጨመረ ነው። የአስተዳደር መበታተን፣ ወታደራዊ ኃይልና የውጭ ተዋናዮች ተሳትፎ ከመቼም ጊዜ በላይ በሱዳን ቀውስ እየፈጠረ ነው ብለዋል። አሁን ሶስተኛ ዓመቱን ያስቆጠረው ይህ የእርስ በርስ ግጭት በ10 ሺዎች የሚቆጠሩ ንጹሐን ዜጎች የገደለም ከ13 ሚሊዮን በላይ ሱዳናውያን ያፈናቀለ መሆኑን የተባበሩት መንግስታት ድርጅት መረጃ ያሳያል። የተባበሩት መንግስታት ድርጅት ቀደም ሲል ሱዳን በዓለም ላይ በጣም የከፋ የሰብአዊ ቀውስ እያጋጠማት እንደሆነ ተናግሮ ነበር። አሜሪካ ወታደራዊ መሳሪያዎች ማንቀሳቀስ መጀመሯ ተገለጸ። የአሜሪካ ጦር ለኢራን ጥቃት ሊጋለጡ የሚችሉ አንዳንድ አውሮፕላኖችና መርከቦችን በመካከለኛው ምስራቅ ከሚገኙ የጦር ሰፈሮች ወስዳለች ሲሉ ሁለት የአሜሪካ ባለስልጣናት ለሮይተርስ ተናግረዋል። እርምጃው የተወሰደው ፕሬዝዳንት ዶናልድ ትራምፕ እስራኤል በኢራን የኒውክሌርና የሚሳኤል ቦታዎች ላይ የምታደርገውን የቦምብ ድብደባ አሜሪካ ትቀላቀል እንደሆነ ስጋት ፈጥሯል። አሜሪካ ግጭቱ ውስጥ ትገባለች ወይ ተብሎ የተጠየቁት ፕሬዝዳንት ትራምፕ ሊሆንም ላይሆንም ይችላል የሚል መልስ ሰጥቷል። ይሁን እንጂ አሁን እየወጡ ያሉ መረጃዎች እንደሚያመለክቱት ትራምፕ የኢራን ኒውክሌር ማዕከል ለማጥቃት የወጣውን ወታደራዊ እቅድ እንዳጸደቁት ነው። ስማቸውን እንዳይጠቀስ የፈለጉት ሁለቱ የአሜሪካ ባለስልጣናት የአውሮፕላንና የመርከብ እርምጃ የአሜሪካን ኃይሎች ለመጠበቅ የታቀደው አካል ነው ቢሉም ምንም ያህሉ ተንቀሳቅሷልና የት እንደደረሱ ከመግለጽ ተቆጥበዋል። ጠቅላይ ሚኒስትር አብይ አህመድ ከተቃዋሚ የፖለቲካ ፓርቲ መሪዎች ጋር ተወያዩ። ኦነግና ኦፌኮ በውይይቱ አልተሳተፉም ተብሏል። ጠቅላይ ሚኒስትር አብይ አህመድ ትላንት ሮብ ሰኔ 11 ቀን ከተለያዩ ተቃዋሚ የፖለቲካ ፓርቲ መሪዎች ጋር መወያየታቸው አስታውቋል። ይሁን እንጂ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በውይይቱ ላይ አለመሳተፋቸው ተገልጿል። በውይይቱ እንዲሳተፉ ጥሪ የደረሳቸው ፓርቲዎች በሙሉ 4 ተወካዮች እንዲያሳትፉ እድል ቢሰጣቸውም የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ ጥሪውን ውድቅ ማድረጋቸው ገልጿል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ፓርቲያቸው በውይይቱ ላይ አለመገኘቱን ለአዲስ ስታንዳርድ አረጋግጧል። ፕሮፌሰር መረራ ምክንያቱን ሲገልጹ እንዲህ ያለው የማስመሰል ፖለቲካና በማይግባቡ አካላት መካከል የሚደረግ ውይይት አሁን ካለው የፖለቲካ ትርምስ ያወጣናል ብለን አናምንም ብለዋል። የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ለሚገመቹ ፓርቲያቸው በድርድር ከመሳተፍ መቆጠቡን ለአዲስ ስታንዳርድ ተናግሯል። በውይይቱ ከተሳተፉ ፓርቲዎች አንዱ የሆነው ኢህአፓ ጥያቄ የመጠየቅ እድል አላገኘሁም፣ በሌሎች ፓርቲዎች የቀረቡ ጥያቄዎችም መሰረታዊ አይደሉም በሚል ጠቅላይ ሚኒስትሩ ማብራሪያ ከመስጠታቸው በፊት ተወካዮቹ መድረክ ረግጠው መውጣታቸው መታወቁ ዶይቼ ቬለ ዘግቧል። ለሕክምና ባለሙያዎች ጥያቄ ድጋፉን ሲገልጽ የነበረው የኢትዮጵያ ጤና ባለሙያዎች ማህበር ታገደም። በቅርቡ የጤና ባለሙያዎች ያደረጉትን ስራ የማቆም አድማ ተከትሎ አመራሩ ታስሮበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር መታገዱን የማህበሩ ፕሬዝዳንት አቶ ዮናታን ዳኘው ለአዲስ ስታንዳርድ ገልጿል። እግዱ የተላለፈው ከኢትዮጵያ ሲቪክ ማህበራት ድርጅቶች ባለስልጣን በኩል መሆኑን የገለጹት አቶ ዮናታን የእግድ ደብዳቤ ላይ ጠቅላላ ጉባኤ አላካሄዳችሁም፣ የፋይናንስ ሪፖርት አላቀረባችሁም የሚል ክሶች መነሳታቸው ተናግሯል። አቶ ዮናታን አያይዞም በመመሪያና የሀገሪቱ ሕግ በሚፈቅደው ነው እየተንቀሳቀስን፣ ከዛ ውጪ ያደረግነው ነገር የለም ሲሉ ጠቅሷል። እግዱ በዋነኝነት ከጤና ባለሙያዎች እንቅስቃሴ ጋር የተገናኘ ነው ብለን እናምናለን ብሏል። ማህበሩ የተመሰረተበት ዓላማ ለጤና ባለሙያዎች ድምፅ ለመሆን ነው ሲሉ ገልጿል። ጤና ባለሙያዎች ተገቢውን ቦታ እንዲያገኙና በሰሩት ልክ እንዲከፈላቸው ነው ድምፅ ስናሰማ የቆየ ነው ብለዋል። የኢትዮ ሞኒተር ተከታታዮች ለዛሬ የያዝናቸው ዜናዎች እነዚህ ይመስሉ ነበር። ስላዳመጣችሁን እናመሰግናለን። ሰላም።